ሲጀመር አንድ ሆን የተባለች ሴት የባህር ዳርቻ ላይ ብቻዋን ቆማ እናያታለን። ስልክ ተደውሎላት የምታነሳው ከብዙ ዓመታት በኋላ ወደዚህ ቦታ መመለስ ምን አይነት ስሜት አለው? እሷም ከፊቷ ሁለት ደስተኛ ጓደኛሞችን ስታይ ፈገግ እያለችም በእነዚህ 2 ዓመታት ብዙ ነገሮች ተለውጠዋል፣ ደስ ይላል። በትውስታም ተማሪው ነበረችበት ጊዜ ይወስደናል። በሌላ በኩል ደግሞ ሊን የተባለ ሰው ወደዚህ ከተማ ሲመጣ እናየዋለን። እሱም በጣም ጎበዝ ተማሪ ስለነበረ እናቱም አንተ እዚህ የመጣኸው በትምህርት ላይ ብቻ ትኩረት እንድታደርግ ነው፣ ጓደኛ ማፍራት አያስፈልግህም። እሱ ግን የሚፈልገው ሰዓሊ መሆን ስለነበረ በማዘን ምንም መልስ ሳይሰጣት ይቀራል። እሷም ሚንግ ከሚባል ጓደኛዋ ጋራ ሳይንሳዊ ሙከራ እያደረጉ ያለ ሳያስቡት እሳት ያስነሳሉ። እነሱም እሳቱን ለማጥፋት ውሃ ፍለጋ የተሯሯጡ እያለ ሊን ያለበት መኪና ሚንግን ሊገጨው ይደርሳል። እናቱም በጣም ደንግጣ ከመኪና ወርዳ ሚንግ ላይ ትጮህበታለች። ሊንና ህዋንም ለመጀመሪያ ጊዜ ይታያሉ። እሷም ሁልጊዜ ደስተኛ ስለሆነች ፈገግ እያለች ነበር። እሱም ጓደኛዋ ሊገጭ ደርሶ እንኳን እንዴት እሷ ምንም ሳይመስላት ፈገግ እያለች ነው እያለ ያስባል። እሷም እንደዛው ደስተኛ እንደሆነች ወደ ቤቷ ትመልሳለች። የምትኖሩም ከአያቷ ጋር ሲሆን የገንዘብ ችግር ስላለባቸው አያቷ ጠንክራ ትሰራለች። እሷ ደግሞ አንድ ትንሽ የዲኤስቲቪ መጫወቻ ሱቅ አላት። ዋን በሰዓቱ ምክንያት ፊቱ ጠቁሮ ስለነበረ አያቷ አሁን ደግሞ ምን አድርግሽ ነው የመጣሽው? ከሰው ጋር ተደባድቤ ነው አያቴ። አያቷ ግን እንደዚህ እንደማታረግ ስለምታውቅ ፈገግ ትላለች። በሌላ በኩል ሊን አዲሱን ክፍል እያስተካከለ አባቱ ደውለትና እሱም እንደ እናቱ በትምህርቱ ላይ ትኩረት እንዲያደርግ ሲነግረው እሱም እሺ ይለዋል። በቀጣዩ ቀንም ትምህርት ቤትም ሊን አዲስ ተማሪ ስለነበረ ራሱን እያስተዋወቀ ያለ ሆነ ይሮጥ ትመጣና በጣም ተለከለካለች። አስተማሪውም ምን ሆነሽ ነው ደግሞ ለምንድን ነው ያረፈድሽው? መምህር እኔ እኮ ወደዚህ እየመጣሁ ያለ አንዲት ነፍሰ ጡር ሴት አደጋ አጋጥሟት እሷን ስረዳን የቆየሁት እኔ ትናንትናው አደጋ ደግሞ ልብሴን አበላሽቶብኝ ነበር ስትለይ ክፍሉ ተማሪዎች ሁሉ ይስቁባታል። መምህሩ ውሸቷን መስሎት ያስወጣታል። ጓደኛዋም እንደሰው አርፍዶ ስለነበረ ውጭ ቆሞ ታገኘዋለች። ሊንም የተናገረችው እውነት ቢሆንስ? እሷም እንደዚህ ሲል ስትሰማው ከአያቷ ውጪ ማንም ስለማያምናት ይገርማታል። ከትምህርት በኋላም ሊን ወደ ቤቱ እየሄደ ያለ ትምህርት ቤት ውስጥም እሷ እኮ በፍጹም እውነት አትናገርም፣ የዛሬ ጠዋት ንግግሯ ራሱ ሙሉ በሙሉ ውሸት ነው፣ ስለዚህ ከሷ ራቅ እንዳሉት ዝለዋል። ወደ ቤት ውስጥ ደርስም የሷ ሱቅ ከቤቱ በታች እንደሆነ ሲመለከት ሄዶ ሰላም ይላትና ብዙ ማውራት ሳይጀምሩ እናቱ ትመጣለች። ከሴት ጋራ ሲያወራ ስታየውም በጣም ትናደድና ትጮህበታለች። የመጣችው የሱን ስዕል እቃዎች ልትጥልበት ነበር። እሱ ሊያስቆማት ሲሞክርም አባት ያለህን አትርሳ፣ ትምህርት ላይ ብቻ ነው ትኩረት መሆን ያለበት ስትለው እሱም እያዘነ እሺ አንቺ እንዳልሽው ይሁን፣ እቃዎች እኔ ራሴ ጥላቸዋለሁ ብሎ ተቀብሏት ቆሻሻ መጣያ ላይ አስቀምጦት ወደ ላይኛ ፎቅ ላይ ይወጣል። በነጋታም ሊን መንገድ ላይ እየሄደ ያለ ልብሱ ላይ ሻይ ፈሶበት ስለነበረ ከኋላ ያሉ ሰዎች ይስቁበታል። እሱም አፍሮ እየሮጠ ወደ መታጠቢያ ቤት ይሄዳል። ህዋን እዛው መታጠቢያ ክፍል ውስጥም ስለነበረች ልትወጣ ስትልም ጥላውን ታየውና አንድ የተቸገረች ሴት መስራት ልትረዳው ስትሞክር ጥሩ ሰው ነች ብሎ በውስጡ እያሰበ ፈገግ ይላል። ሲወጣ ስታየውም አንተ ነህ እንዴ? እሱም እየሮጠ ሲሄድም ትከተለዋለች። እሱም ቆሞ እባክሽን የምከተልሽን አቁሚ ብላትም ሳትሰማ አብሯት ሄዳለች። ወደ መናፈሻ እንደደረሱም ሁለቱም ወገባቸው ላይ ጃኬት ያስራሉ። ሚንግም ሳያቸው በቅናት ይናደዳል። እሱም እዛ አንድ የሚያለቀስ ሕፃን ልጅ ለማረጋጋት እየሞከረ ተናዶ ስለነበረ አንተ ለምን ታለቅሳለህ? አሁን እኮ እኔ ማልቀስ ያለብኝ። በኋላ ላይ ሚንግ ሌሎቹ ጓደኞቹን ሰብስቦ ሊን ፊት ለፊት አንተ ለምን እኛን ጓደኛ ጃኬት ወሰድክበት እያለ ይደነፋል። ህዋን ራሷ እንደሰጣችው ልታስረዳ ብትሞክርም እነሱ ግን ጭራሽ ሊሰሟት አልፈልጉም ነበር። ሊን ግን በዚህ ሁሉ ጭቅጭቅ መሃሉም በውስጡ ዝም ብሎ ይስቃል። በመቀጠልም እነዛ ወንዶች ሊንን የሚደበድቡበትን ዱላ ፍለጋ ሲሯሯጡ ሊን ዝም ብሎ ይቆማል። የትምህርት ቤቱ ርዕሰ መምህር ትመጣና እናንተ ልጆች እዚህ ምን እየሰራችሁ ነው? ለምንድነው የምትጣሉት? ትላቸውና እነሱም ኧረ እኛ አልተጣላንም፣ ዝም ብለን ነበር የተጫወትን እኮ ነው። የያዙትን ስፕሬን ስታየወም እሺ ታዲያ በዚህ ስፕሬ ምን ልታደርጉበት አቅዳችሁ ነበር ስትላቸው ሁሉም መልሳተው ዝም ሲሉ ሊንም እኛ እኮ እዚህ የመጣ ነው ግድግዳው ላይ ስዕል ለመሳል ነው። የዚህ ሱቅ ባለቤት ራሱ ነው ፍቃድ የሰጠን። እሺ እንደዛ ከሆነ መሳላችሁን ጀምሩ ስትላቸው ሊን ስፕሬውን አንስተው ግድግዳው ላይ በጣም የሚያምር ስዕል ይስላል። ህዋንም ከሱ ስዕል አጠገብ አንድ ትንሽ ኮከብ ትስልና ወደ ሊን ዞር ብላ ይቺ ኮከብ ልክ እንዳንተ ሁል ጊዜ ታብራለች። ማታ ላይም ወደ ቤት የተመለሱ እናቱ ውስጥ ትመጣ ህዋን ቶሎ ወደ ሱቁ ቶሎ ብላ ትገባለች። እናቱም ትንሽ ካወራችሁ በኋላ ወደ ስራዋ ትሄዳለች። ከዛም እሱም ወደ ሱቁ ገብቶ ስዕሎችን ማየት ይጀምራል። እያወሩ ያሉም ህዋን በመሃል ለምን ስዕል እየሳልክ ለፊልሞች ፖስት አትሰራም? በዛም ስዕሎቹ ይሸጡልናል ስትለው መጀመሪያ ላይ እምቢ ቢልም ትንሽ ካሰበበት በኋላ ግን ይችላታል። እሷም ባለፈው ምሽት እናቱ ጥላበት የነበረውን ዕቃ አስቀምጣለት ስለነበረ ተጣውና መሳል ጀምራል። እሱም ስዕሉንም ትምህርቱንም ሳያስተጓጉል ማታ ማታ እሷ ጋር እየመጣ ይሰራል። የሱቁ ደንበኞችም እየበዙ ይመጣሉ። ነገር ግን ከጓደኛዋ ከሚንግ ጋር የምታሳልፈው ጊዜ
በጣም አነስተኛ ስለነበረ ማዘን ይጀምራል። የሱቁ ሽያጭን በጣም ከማደጉ የተነሳ ህዋን ሱቁ ምን ያህል ስኬታማ እየሆነ እንደመጣ ለሊን ደስ እያላት ታሳየዋለች። አብሮ ቆመው እያወሩ እጇ ላይ ያለውን ትንሽዬ ጠባሳ ስታሳየው እስክሪብቶን አውጥቶ ኮከብ ይስልባትና አንቺ እኮ ልክ እንደዚች ኮከብ ሁሌ ጊዜ የምታበሪ ድንቅ ሴት ነሽ። ህዋን ደስ እያላትን በፈገግታ ትመለከተዋለች። በቀጣይ ቀንም ትምህርት ቤት ውስጥም ህዋን ሊን እጇ ላይ የሳለላትን ኮከብ ደጋግማ ታያዋለች። እዛው ላይ መብራት ሲጠፋ ሁሉም ተማሪዎች ወደ ሜዳ ይወጡና ሁለቱ ብቻ ይቀራሉ። እሷም እሱ ጋር ሄዳ ወደ ውጭ መውጣት አትወድም እንዴ? እኔ ብዙ ጓደኛ ሲኖረኝ ደስ አይለኝም ይላትና ከዛም እኔ እኮ በሚስጥር ለአንድ የስዕል ውድድር ማመልከቻ አስገብቻለሁ። ቤተሰቦቼ ግን አያውቁም። ስላት ላይ ስዕል ያለውን ፍቅር ስለምታውቅ እሷም ደስ ይላታል። ተቀምጠው ያወሩ ያለ መብራቱ ይመጣል። ነገር ግን የሊን እናት እየጮኸች ወደ ክፍሉ ትገባለች። በቁጣም ከህዋን ጋር ምን እየሰራ እንደሆነ የጠየቀችው እንዲሁም ሊን ለህዋን ሱቅ የሳላቸውን ስዕሎችን ይዛቸው ስለነበረ ተወረውረዋለች። ህዋን እናቱ ልታረጋጋት ብትሞክርም እናቱ ግን እኔ ስላንቺ በሚገባ መረጃ አሰባስቤያለሁ። ይህች ልጅ በጭራሽ አታጠናም። ምንም አይነት የወደፊት ተስፋም የላትም። በትምህርት ቤት በሙሉ ውሸታሚት እያሉ ነው የሚጠሯት። እናትም አባትም የላትም። ለዛ እኮ ነው እንደዚህ ያደገችው። ይህንም እናቱን እባክሽ አቁሚ እያለ ቢለምናትም እሷ ግን ስድቧን ትቀጥለዋለች። ልክ በዛው ሰዓት ሚንግ በፍጥነት ወደ ክፍሉ እየሮጠ መጥቶ እንዴት በህዋን ላይ እንደዚህ አይነት መጥፎ ቃላቶች ለመናገር ትደፍሪያለሽ? እናቱ ግን ወደሱ ዞር ብላ እናንተ የማይጠቅሙ ሁለት ሰነፎች ናችሁ። አሁን ደግሞ የኔ ልጅ ህይወት ልታበላችሁ ትፈልጋላችሁ። ይህቺ ልጅ እኮ የገዛ የጓደኛዋን የፈተና ወረቀት ቀዳ ጥላባታለች። እስኪያስቡት ወላጆቿ በህይወት ቢኖሩ ኖሮ ቢያንስ መልካም ስነ ምግባር አስተምሯት ነበር። ሁሉም ተማሪዎች ቆመው ሲያዳምጡ ነበረ። እሷም ልቧ ተሰብሮ እያለቀሰች ትሄዳለች። ይህንም በእናቱ በጣም ተናዶ እንዴት በአንዲት ሴት ልጅ ላይ እንደዚህ አይነት ጨካኝ ቃላትን ትናገሪያለሽ? የገዛነቴ እንደዚህ አይነት ነገር ተናገረች ብዬ ማመን አልችልም። አሁኑን ሄደሽ ህዋን ይቅርታ ጠይቀታለሽ። ህዋንም ቤቷ ገብታ እያለቀሰች ሊንን በቴክስት የተፈጠረው ነገር ሁሉ ይቅርታ ጠይቆ ሊያገኛት እንደሚፈልግ ይነግራታል። እሷም የሊንን መልእክት ስታየው ቀለል ይላታል። የባህር ዳርቻው ጋራም ይገናኛሉ። እሷም የድሮ ህይወቷን ትነግረዋለች። የድሮ ጓደኛዬ ጎበዝ ተማሪ ነበረች፣ ግን ቤተሰቦቿ ጫና ስለሚያደርጉባት ወድቅ ራሴን አጠፋለሁ ትለኝ ስለነበረ የፈተና ወረቀቷን ቀደድኩት። ከዚያም ሌላ ትምህርት ቤት ካዘዋወራት በኋላ አግኝቻት እንኳን አላውቅም። እሱም አንቺ እኮ በጣም አስገራሚ እውነተኛ ጓደኛ ነሽ። ለምትወጁ ሰው ስትይ ብዙ መስዋዕትነትን ከፍለሻል። ለመሆኑ ይህንን ሁሉ ካወክ በኋላ አሁንም የኔ ጓደኛ መሆን ትፈልጋለህ? በኋላ ላይ አትቆጭም? በፍጹም አልቆጭም። በትምህርቷም ጎበዝ እንድትሆን እንደሚያግዛት ቃል ይገባላታል። ከዛ ቀን በኋላም ቀኑን ሙሉ ማጥናት ይጀምራሉ። ከሚንግ ጋራም ጓደኛሞች ሆናሉ። የህዋን የትምህርት ውጤትን በጣም ከመሻሻሉ የተነሳ አያቷ በጣም ደስ ይላታል። የሊን እናት አሁንም ስለምትከታተለው ህዋን የስዕል መሳያዎቹን በድብቅ ትልክለታለች። የውድድሩ ቀን መግቢያ ትኬቱን ረስቶ ትሄድና አወዳዳሪው ያለ ትኬቱ መግባት እንደማይችል ሲነግረው ለማምጣት ተመልሶ ይወጣል። ነገር ግን ከፍተኛ ዝናብ የዘነበ ስለነበረ እንዴት እንደሚሄድ ግራ ገብቶት እያለ ህዋን ትኬቱን ይዛ ከዝናቡ ለመከላከል አንድ ትልቅ ባልዲ በራሱ ላይ አድርጋ ወደ ሶስት መጣያታል። እሱም እንደሷ አጠገቡ ያለውን ባልዲ በራሱ ላይ አድርጎ ወደ እሷ ይራመዳል። እሷም ያንን የውድድር ካርዱን በእጁ ላይ ታደርግለታለች። እሱም በፍጥነት አመስግኗት ስዕሉ ለመሳል ወደ ውስጥ ይሮጣል። ሊን በዛ አሰቃቂ ማዕበል ውስጥ የህዋንን ፍቅርና መስዋዕትነት ካየ በኋላ በልቡ ውስጥ የነበረው ፍቅር የበለጠ ይጨምራል። በክፍል ውስጥም ተቀምጦ ያንን ስዕል በሚስልበት ሰዓትም ህዋንን በልቡ ውስጥ አስቀምጦ ስለነበረ በስዕሉ መሀል ያቺ እሱ የሰለቻትን አብሮ ያካታታል። ከዛ በኋላም ተማሪዎች በሙሉ በጉጉት ውስጥ ጠባበቁት የነበረው የኮሌጅ መግቢያ ፈተና ቀን በመጨረሻም ይደርሳል። ከትምህርት ቤቱ በር ውጪም ወላጆች በሙሉ ልጆቻቸውን ይጠባበቁ ነበር። ከነዚህ መካከል የሊን እናት ከህዋን ጋር እንዳይገናኝ በመፍራት ወዲያውኑ ባህል ይዛው ትሄዳለች። ነገር ግን ሊን በገበያው አካባቢ እናቱን አንድ ቀን ትገዛለት ልኳትን በዛው አቅራቢያ ህዋን እሱን የጠበቀችው መቆሟን በድንገት ያስተውላል። ወደ እሱ ቀረብ ብላም ይኸውልህ ፈተናው ተጠናቋል፣ የኛ ጉዞ እዚህ ላይ ያበቃል ብዬ አስባለሁ፣ ከእንግዲህ በኋላ እንገናኝም ብላ በሀዘን ትነግረዋለች። አይደለም ይሄ እኮ ግን የኛ አዲስ ህይወታችን መጀመሪያ ነው። ከዛም ፍቅረኛሞች ሆናሉ። ምንም እንኳን በተለያየ ከተማ የሚኖሩ ቢሆንም እርስ በርሳቸው በየጊዜው የተገናኙ የሚያገኙትን እያንዳንዱን አጭር ሰዓትም በአንድነት እያሳለፉ በጥንቃቄ ይኖሩ ነበር። ነገር ግን በአንድ ወቅትም ሊን ከአንድ ትልቅ ድርጅት ጋር በመተባበር የስዕል ኤግዚቢሽን ያዘጋጃል። በዚህ ስራውም ጭንቀት ውስጥ ነበር። አባቱም ወደ ኤግዚቢሽኑ ሲመጣ ልጁ የንግድ ትምህርቱን ትቶ ስነ ጥበብን በመምረጡ አዝኖ ተስፋ ቆርጦበት ነበር። የአባቱ ቃላትም ሊንን የበለጠ ከባድ ጭንቀት ውስጥ ይከተዋል። በዚህ ምክንያቱም ህዋን በስልክም ለምትልክለት መልእክትም መልሱን ለመስጠት በጣም ይዘገይ ነበር። እሷም ወዲያውኑ እሱ ውጥረት ውስጥ እንዳለ ትረዳለች። እንግዶችን ወደ ኤግዚቢሽኑ ሊመጡ ጥቂት ቀን ሲቀራቸው ህዋን ለሊን የሚሆን አንድ ዕቃ በፖስታ ታዝለታለች። ያንን ዕቃ ለመቀበል በፍጥነት ወደ ውጭ ሲወጣ ቸኩሎ የእሱን መግቢያ ካርድ
እዛ ውስጥ ጥሎት ይወጣል። የቦታው ጥበቃዎችም ወደ ውስጥ ያስገቡት ይቀራሉ። የትኬት ሰልፉ በጣም ረጅም ስለነበረ እሱ ተሰልፎ ወደ ውስጥ እስኪገባ ድረስም በኤግዚቢሽን ውስጥ ያለው ነገር ሁሉ ተበላሽቶበት ነበር። አንዲት ሰራተኛ ሳታውቅም የሊንን የግል ምስጢር ፋይል ትከፍተዋለች። ያ ፋይል የሊንና የህዋን ፎቶዎችን የያዘ ነበር። የድርጅቱ ዋና አለቃ በነገሩ ተቆጥቶ ሊንን ከስራ ላይ ያባረረው ያስባል። አባቱም ይህንን ሁሉ እዛ ቆሞ ይመለከት ስለነበረ በልጁ ላይ ያለው ተስፋ መቁረጥ እጥፍ ይሆናል። ሊን ከደረሰበት ውጥረት የተነሳ በድንገት ከአፍንጫ ደም መፍሰስ ይጀምራል። በዛኑ ምሽትም ህዋን እሱ ልታጽናናው ትመጣለች። የእሱን የልብ ስብራት ተመልክታ ልታዋራውም ትሞክራለች። ምን ሆንክብኝ? ለምንድን ነው ምንም የማትነግረኝ? እባክሽ ብቻዬን ተይኝ። የገዛ ህመሜን እኔ ራሴ ላስተናግደው። እኔ እኮ ስራዬ ላጣ እችላለሁ። ህዋን በነገሩ ደንግጣ በጋራ ለመወያየት ብትሞክርም እሱ ግን ተናዶባት ይሄ የኔ ህይወት ነው፣ ሁሉንም ነገር ላንቺ መናገር አይጠበቅብኝም፣ ሚስጥሬን ላንቺ ማካፈሌ የበለጠ አዳዲስ ችግሮችን የሚፈጥረው። እሷም ልቧ ይሰበራል። እኔ እኮ በእውነት የምትወደው መስሎኝ ነበር፣ አሁን ግን ላንተ ሸክም የሆንኩኝ ያህል ነው የሚሰማኝ ብላ ተጣልታው ጥላው ትወጣለች። ህዋኔኖቿ ቀይ እስኪሆኑ ድረስ ቀኑና ምሽቱን በእንባ ተሰልፈዋለች። ጓደኞቿ ስለሷ በጣም ተጨንቀው ይህንም ደጋግሞ ልደውላት ቢያስብም ያንን ለማድረግ የሚያስችል ድፍረት ሳያገኝ ይቀራል። በአንድ ወቅትም በአንድ መናፈሻ ውስጥ የተራመደች ባለበት ሰዓትም አዲስ የተጋቡ ጥንዶችን ፎቶ እንድታነሳላቸው ይለምኗታል። መጀመሪያም ቢብትም በኋላ ግን ትስማማለች። ሙሽራዋ የያዘችውን አበባ ወደ ኋላ በምትወረውርበት ሰዓትም ከኋላ ቆማ ሳታውቀውም ከዓይኖቿ እንባ ይፈስ ነበር። የአበባ ልክ በእጆቿ ላይ ሊወድቅ ጥቂት ሲቀረው ይህን ካልታሰበበት ቦታ በድንገት ብቅ ብሎ ያንን አበባ በአየር ላይ ይቀበለዋል። ስታየም ስቅስቅ ብላ ታለቅሳለች። በመካከላቸው ያለው ነገር ሁሉ በቀስታ መስተካከል ይጀምራል። በባቡር ውስጥ እየሄዱም ህዋን እኔ በምሞትበት ሰዓት አንተ እኔን ለሰዎች እንዴት አድርገህ ነው የምትገልጸኝ ብላ ጠይቀዋለች። ሊንም ይሄ ደግሞ ምን አይነት ጥያቄ ነው? እኔ ሁሉ ጊዜ ይሄንን አስባለሁ። ሙሉ ህይወቴን አብሬ የማሳልፈው ሰው በገዛ ቀብሬ ላይ ምን ብሎ እንደሚገልጽልኝ ማወቅ ፈልጋለሁ። እኔ ስለዛ አስቤ አላውቅም። እስኪ አንቺ ራስሽን የምትፈልጊው ንግግር ንገሪኝ። እኔ የምለው ከኔ ውድ ፍቅረኛ ጋር ያሳለፍኩትን ህይወት በጣም ደስ የሚል ነበር። ልንለያይ የምንችለውን በሞት ብቻ ነበር እላለሁ። ሊን ይህንን ሰምቶ ልቡ ይነካል። እኔ ቃል ገባልሻለሁ፣ አንቺ የምትፈልጊውን በጣም ውብና ድንቅ ህይወት ፈጥርልሻለሁ። በልደቷ ቀንም ስራ ስለያዘች በባቡር ጣቢያ ውስጥም ተቀምጣ የቢሮ ስራዋን ትሰራ ነበር። ልትወጣ ስትልም ከአንዲት ሴት ጋር ተገጭታ የዚያችን ሴት ኬክ መሬት ጥላ ታበላሽባታለች። ወዲያውኑ ይቅርታ ጠይቃም የኬኩን ዋጋ ትከፍለዋለች። ያች ሴትን በህዋን ደግነት ልቧ ተነክቶ ያንን ኬክ ራሷ ህዋን እንድትወስደው ትሰጣታለች። ወደ ቤቷ ስትደርስም ሊን ለልደት ቀኗ ሰርፕራይዝ ለማድረግ ወጥቶ ነበር። ነገር ግን የበረራው መዘግየት ጥቂት ያቆየዋል። ምንም አይደለም የኔ ውድ፣ አንተ እዚህ መገኘት ብቻ ለኔ ትልቅ ነገር ነው። እሱም በቆሰለው እግሯ ላይ መድኃኒት ይቀባላታል። ሁለቱም ያንን ኬክ አስተካክላዊ አንገት ሀብል ይሰጣታል። እስካሁን የልብሽ ምኞት ተመኝ። እሷም በልቧ 3 ምኞቶችን ትመኛለች። መጀመሪያ ህይወቷ የተስተካከለና ጥሩ እንዲሆን፣ ሁለተኛ ውድ አያቷ ሁሉ ጊዜ በደስታ እንዲኖሩና፣ ሶስተኛ ደግሞ ሊን በህይወቷ ሙሉ ከሰው ጋር እንዲኖር የጋብቻ ጥያቄ አቅርቦላት ተጋብተው ከልጆቻቸው ጋር ደስተኛ የሆነ ትልቅ ቤተሰብ እንዲመሰረቱ ትመኛለች። ሊን ግን ያንን ኬክ እንኳን ሳይቀምሰው ወዲያውኑ ወደ ጠረጴዛው ጋር ሄደው ስራውን መስራት ጀምሯል። ይህንን ስታይ ብታዝንም ዝም ብላ ትተዋለች። ከተወሰነ ጊዜ በኋላ መስራዋ ላይ እድገት ታገኛለች። በሌላ በኩል ደግሞ ሊን በአንድ አዲስ ድርጅት ውስጥም ተቀጥሮ ይሰራል። ሊንና ዋና አለቃው በመሆንም በጣም ስራ የሚበዛባትንና ስልጣን ያላትን ታላቋን ሴት ሚስ ሚንን ለማግኘት ሄዳሉ። እሷ ግን ለነሱ የሚሆን ምንም አይነት ሰዓት አልነበራትም። ለጥቂት ደቂቃዎች እንኳን እንድታዳምጣቸው ይለምኗታል። እሷም ልጇን ከትምህርት ቤት ልትቀበል እንደምትፈልግና የገዛ ሹፌሯ ግን እንደታመመ ትነግራቸዋለች። ልክ በዛው ሰዓትም ሀሳብ ይመጣለትና ራሱ መኪናውን እየነዳ ልጇን ከትምህርት ቤት ለመቀበል ይሄዳል። በዚሁ ሰዓትም ህዋን ከስራ ባልደረቦቿ ጋር በመሆንም ለአንድ የራት ግብዣ ወደ ሬስቶራንት ሄዳ ነበር። ይህም በስልክ ደውሎ አስቸኳይ ገንዘብ እንድትልክለት ይጠይቃታል። እሷም ያለችበትን አድራሻ ልካለት እሱ መጥቶ ከውጪ ገንዘቡን ይቀበላል። ነገር ግን ህዋን በሊን መኪና ውስጥ ማለት ትንሽ ህጻን ልጅ ተመልክታ ይሄ ልጅ ማን ነው ብላ ጠይቀዋለች። እውነቱን ደብቆም ኧረ ዝም ብዬ ለአንድ ጓደኛዬ ሁለታ እያደረኩለት እኮ ነው ብሎ ያሻታል። ራሷን ጠብቅ ነግሯትን በፍጥነት መኪናውን ነድቶ ትሄዳል። ያንን ህጻን ልጅ ሚስ ሚን ወደምጠብቅበት የፓርኪንግ ቦታ ይደርሰውና ተመሰግነዋለች። ለልጇም እሱን አጎቴ በለው እንጂ ሹፌር አትበለው። ልትሄድ ስትልም ሊን አስቁሟት ስለ ፕሮጀክቱ ስምምነት ይጠይቃታል። እሷ ግን አንተ እኮ ገና አዲስ ድርጅት ውስጥ ነህ፣ አሁን ስለነዚህ ትላልቅ ድርጅቶች ማሰብን ተህ፣ በትናንሽ ማዘዣዎች ጀምር ብላ ትመክረዋለች። ሊን በነገሩ ተስፋ ቢቆርጥም ለመሆኑ እኔ የአንቺ የትርፍ ሰዓት ሹፌር ሆኜ መስራት እችላለሁ? ልጇ ስለወደደው እሷን በደስታ ትስማማለች። በዛኑ ምሽትም ሊን በጣም አምሽቶ ወደ ቤቱ ይመለሳል። ህዋን በጠረጴዛው ላይ ስራውን እየሰራች ነበር። እዛ ጠረጴዛ ላይም አንድ ሰርግ ጥሪ ካርድ ትመለከታለች።
በሚቀጥለው ወርም የሚንግ ሰርግ መሆኑን ትነግረዋለች። ይህንን ፈገግ ብሎ ይሄ ልጅ በጣም አልቸኮለም እንዴ? ሁዋን በሰርጉ ኢንቨሎፕ ውስጥም ምን ያህል ገንዘብ መክተት እንዳለባቸው ጠይቀዋለች። እሱም የፈለግሽውን ያህል አድርጊ። እሷን በቀልድ መልክም ያደረግነው እኮ የኛ ሰርግ ሲሆን በፍጥነት ተመልሶ ይመጣልናል። እሱ ግን ለጋብቻ ዝግጁ ስላልነበረ በነገሩ ምቾት ያጣል። በሚቀጥለውን በስራዋ ላይ እያደገች ስትሄድም ሊንግን የሚስ ሚንን ፍቃድ ለማግኘት ለሰዓታት ተቀምጦ ይጠባበቅ ነበር። እሱም ለልጇ ልደት የሚሆን አንድ ስዕል ስሎ ቢሰጣትም እሷ ግን በስዕሉ አልተደነቀችም ነበር። ጥላውም ትሄዳለች። ሀዘን ውስጥ ሆኖም እኔ ምን አይነት ህይወት ነው እየኖርኩኝ ያለሁት? ምንም ነገር እኮ ሊስተካከልልኝ አልቻለም እያለ ራሱን ይጠይቃል። ሁዋን ወደ ቤቷ ስትመለስ ሰምሌን ውጭ ላይ ተቀምጦ ታገኘዋለች። የበሩ ቁልፍ እንደገና ተበላሽቶ ነው እንዴ? እስከዚህ ሰዓት ድረስ የት ነው የቆየሽው? የትርፍ ሰዓት ስራ ስትሰራ እንደነበረችና የስራቻቸው ፊኛዎችንም ታሳየዋለች። ሁዋንም የእሱን የልብ ስብራት ተመልክታ በቀስታ እባክህ ራስህ እንደዚያ ታስጨንቀው፣ ስራው ካልተሳካ እኮ መተው ትችላለህ። ሊንግንም እኔ እኮ እኛ ትልቅ ቤተሰብ እንዲኖር እንደምፈልገው፣ ታዲያ የወደፊት ተስፋ ምን ሊሆን ነው? እኔ እኮ ራሴ እየሰራሁኝና እያገኘሁኝ ነው። እኛ እኮ የተለያዩ ሰዎች አይደለንም። ሊንግን ይህን ንግግር ሳይወደው ይቀርና አንቺ ከምንም ተነስተሽ ሀብት መፍጠር ትችያለሽ፣ ነገር ግን ያንን ሀብት በጭራሽ አጥበቀሽ መያዝ አትችይም ብሎት ወደ ውስጥ ይገባል። በዚህ ንግግርም ልቧ ይቆስላል። በመካከላቸው ያለው ርቀት እየሰፋ ይሄዳል። ሁለቱም ወደ ቤት ይመለሳሉ። ነገር ግን በተለያየ ሰዓት ስለነበረ በአካል ሳይገናኙ ይቀራሉ። ሁዋን በቢሮ ውስጥም ስራ ላይ ያለች ካልታወቀ ቁጥር ስልክ ይደውላታል። መጀመሪያ የውሸት ወሬ መስሏት ችላ ብትለበም ስልኩ በድጋሚ ስጮህ ግን ስታነሳው በሰማችው ነገር ትደነግጣለች። አያቷ በአደገኛ ሁኔታ ላይ ሆነው በድንገት ወደ አስቸኳይ ሕክምና ክፍል መግባታቸው ይነግራታል። በዚሁ ሰዓትም ላይም በቢሮ ውስጥም ተኝቶ ነበር። ዋና አለቃው ቀስቅሶትም አንድ ትልቅ ድርጅት ለስራ ስምምነት ስብሰባ ፈቃደኛ ሆኗል። ይሄ የኛ ትልቁ ስኬታማ ሰዓታችን ነው። ልክ በዛ መሀልም ሁዋን ለሊን በስልክ ደውላ ስለ አያቷ አሰቃቂ ሁኔታ ትነግረዋለች። እሱም በነገሩ ይደነግጣል። በጣም ፈርቻለሁ ብትለውም እሱ ግን በስራ ቢዚ ሆኖ መጣለው እያለ ሳይሄድ ይቀራል። አያቷ ማርፋ በጣም ታዝናለች። እሱም ሲሰማ ላገኛት ብሄድም ትርቀዋለች። ጭራሽ ቤቱንም ከተማውንም ጥላ ወደ ሌላ ቦታ ትሄዳለች። ከሱ ብትርቅም በቦታው የሚታያት ግን እሱ ብቻ ነበር። መርሳት የሚከብዳታል። ከአመታት በኋላ ወደ ኤግዚቢሽኑ ሄዳ ታገኘውና አብረው ውለውም ለስንት ዓመት ነው የምንተዋወቀው? ለ9 ዓመታት። ፈገግ ብላም ከዚህ ሁሉ ጊዜ በኋላ መጨረሻችን ደረሰ፣ አሁን ደህና ሁን ካለችው በኋላ ተመልሳ አቅፋው መልሳ እያለቀሰ ትሄዳለች። ከአመታት በኋላም ተሳስታ መልእክት ልካለት ሊያገባ እንደሆነ ይነግራታል። ቤተሰቦች የመረጡለትንም ሴት ያገባል። እሷም ሰርጉ ላይ ሳትገኝም ትቀራለች። አልቆጭም፣ ደስ የሚሉ ጊዜያትን አሳልፈናል። የአንዳንድ ግንኙነቶች መጨረሻዎች ቢያሙም ቁጭት ግን የለባቸው፣ ምክንያቱም ማንም ስህተት አልሰራም። እኔ የእሱ አይደለሁም ማለት ነው። መንገዳችን ይለያያል። ደስተኛ እንድትሆን እፈልጋለሁ፣ ምክንያቱም በአንተ ምክንያት ነው እዚህ የደረስኩት። አግዘኸኛል፣ አስተምረኛል፣ ለጥሩ ትውስታዎቻችን አመሰግናለሁ እያለችውን እየተናነቃ ስትሄድ ፊልም ይጠናቀቃል።